ሰላም እንዴት ናችሁ? ይሴለኝ ዛሬም ሌላ ታሪክ። በወቅቱ የሁለተኛ ክፍል ተማሪዎች ነበሩና ያው የመማር ማስተማሩን ሂደት ያወቁትን ለማረጋገጥ ከሚሰጡት አሲስመንቶች ወይም ደግሞ የተማሪዎቻችንን አንደርስታንዲንግ ክሮስ ቼክ ከምናደርግበት መንገድ አንዱ የቤት ስራ የነበረውና ከዛ በዛ ሰዓት የነበርኩበት ትምህርት ቤት ላይ በሳምንት 2 ቀን የቤት ስራ ይሰጣል እየመረጥን ማለት ነው ሰብጀክት። ከዛ ሮብና አርብ የቤት ስራ እንሰጣቸዋለን። ከዛ ተማሪዎች ያው ሰርተው የቤት ስራ ሲሆን ቤት ሰርተው ይመጣሉ፣ ክፍል ስራ ሲሆን ደግሞ ክፍል ሰርተው እዛው ያሳርማሉና አንዲት ተማሪ ተደጋጋሚ ጊዜ የቤት ስራዋን ሳትሰራ ትመጣለች። ለምንድነው ማትሰሪው ነገር እላታለሁ። በቃ ወይ ረስቼው ነው ወይ ምናምን ትለኛለች። እና ከዛ ያው ከዛሬ ነገ ይሻሻላል ብለን ምን ሞክረው ጊዜ እድል ምን ሰጣቸው ነገር አለ አይደል? የመጀመሪያውን ወር ሙሉ በሚባል ደረጃ በቃ እሺ የረሳሽ ነው፣ ስለዚህ ከዚህ በኋላ ኮሚኒኬሽን ላይ የሚጻፈውን እንዲያዩ ልክ ከዚህ እንደሄድሽ መጀመሪያ የምታደርጊው ማሚ ወይም ዳዲ ሊያዩ የሚችልበት ቦታ ላይ ኮሚኒኬሽንሽን አስቀምጪ። ከዛ እነሱ ኮሚኒኬሽን ሊፈርሙ ሲገልጡ ዛሬ የቤት ስራ አለ የሚለውን ስለሚያዩ ስሪ ብለው ያስታውሱሻል አልኳት፣ ፖዚቲቭሊ ማለት ነው። ከዛ እሺ ነው የምትለው፣ እምቢ አይወጣም ካፏ። እሺ ከዛ እንዲህ እያለ 1 ወር ምናምን አለፈ። ከዛ አሁንም አይሻሻልም። አልፎ ተርፎ ምን ተጀመረ? ኮሚኒኬሽን አይፈርም። ከዛ ይሄ ነገር በቃ እንትን ነው ማለት ነውና ለማሚ እደውልላታለሁ፣ ዛሬ የመጨረሻ ማስጠንቀቂያሽ ነው ምናምን ስላት፣ ማሚ እናት አትስሪ የቤት ስራውን ያለችኝ። ለምን ራሳቸው እዛው እንደ ክፍል ስራው አሰርተዋቸው አያርሙም? ለምንድን ነው የቤት ስራ እዚህ የሚልኩት ብላሻለች ማሚ ያለችኝ ማለት። ከዛ እንዴ ምን ማለት ነው? ይሄ አንዱ የአሲስመንት አንዱ እኮ ነው የቤት ስራ አሲስመንት። የእናንተን እንትን ማወቅ ከምናረጋግጥበት መንገድ ወዲያው ያስተማርነውን ወዲያው ማስታወስና ወዲያው ያስተማርነውን ቆይቶ ማስታወስ በሁለት መንገድ ነው ቼክ የምናረጋችሁና የቤት ስራ የግድ ነው። ለምን እሷ ብቻ እንደዚህ አይነት ሀሳብ ታመጣለች? አዲስ ካሪኩለም አይወጣም መቼስ ምናምንና በቃ እንደዛ ከሆነ እሺ ኮሚኒኬሽን ላይ ጽፋለሁ ብዬ ጻፍኩ። ኮሚኒኬሽን ላይ ማለት ነው ስጽፍ ኮሚኒኬሽኑ አልታየም፣ አልተፈረመም። 2 ቀን አካባቢ ኮሚኒኬሽንን አጣውት በሚል ሰበብ ሳቲስ ትመጣለች። ከዛ ይመስለኛል ፍራይዴ አርብ አካባቢ ነው የቤት ስራ ማሚነች አትስሪ ያለችኝና ለሚቀጥለው ለረቡዕ የቤት ስራ መስራት ግዴታ ነው፣ በትምህርት መማር ማስተማሩ አካሄድ ላይ አስተያየት ካሉት እባክዎን መተው እዚህ እንነጋገር የሚል ጽሁፍ ጽፌ ልኬ ነበርና ከዛ ሰኞም ማክሰኞም ኮሚኒኬሽኑ አልመጣም። የቤት ስራውም ሳይሰራ ተመልሶ መጣና አረ በስመ አብ ከዚህ በላይማ እንትን አልልም ብዬ ቤት ደወልኩ ማለት ነው። ማለት በቃ አሁን በስልክ ላውራቸው ምናምን ብዬ ደወልኩ። ከዛ ስደውል እናትየው አገኘኋት። ሰላም ምናምን ተባባልንና ለምንድን ነው አንከሊት የቤት ስራ አትስሪ እዛው ከፈለጉ ያሰሩሽ ምናምን አልሻት ልጄንና ለምንድን ነው? ይሄ እኮ ከአሲስመንት አንዱ ነው እኔ ይሄው እኮ በቃ ትምህርት ከተጀመረ እስከዛሬ ድረስ የቤት ስራ ሰርታ አታውቅም። በዚህ ብል በዛ ብል ባባብል እንድታስታውስ በቃ የቻልኩትን በሙሉ ሞክሬያለሁና አሁን ከአቅሜ በላይ ሲሆን ነው ላንቺ ደወልኩልሽ ስላት እንዴ በስመ አብ ደነገጠች በጣም። እኔ ራሱ ስጠይቃት የቤት ስራ አይሰጠንም እዛው ሰርተን ነው እዛው የምናሳርመው፣ ደብተር አምጪ ስላት በየቀኑ የምትሰጠኝ ደብተር ውስጥ አንድም ቀን የቤት ስራ ተጽፎ አግኝቼ አላውቅም። ስለዚህ ለምንድን ነው የቤት ስራ ማይሰጧችሁ ስል እዛው የክፍል ስራ ሰርተን ነው እና ኮሚኒኬሽን ስጠይቃት ደግሞ ጠረጴዛ ስር ረስቼ የመጣው ጓደኛዬ ቦርሳ ውስጥ እንትን አደረኩት እዚህ ረስቼው ሄጄ በቃ በጣም በየቀኑ ኮሚኒኬሽን እና የቤት ስራ ደብተር ሳልጠይቃት ቀርቼ አላውቅም። ግን የቤት ስራ እንደማትሰጧት ነው በቃ አሳምና አሁን ላይ በቃ ሰልችቶኝ የቤት ስራ አለሽ ወይ ማለት ራሱ መጠየቅ ትቻለሁ። በኢየሱስ በጣም ነው የደነገጥኩት። ከዛ እሺ በቃ እኔ ደግሞ እስከዛሬ ድረስ እንደዚህ እያለች ስለነበረ ነይና እንነጋገር በሷ ፊት ምናምን አልኳት። ግን አሁን ምንም አይነት ቅጣት እንዳትቀጫት፣ ስትመጣ እንዳትጣያት፣
የሆነ ነገር እንዳታረጊ የበለጠ ትምህርቱን እንዳጠላው እኔ አንቺ እሷ ቁጭ ብለን ነው ማውራት ያለብንና እና ያልኩት። ከዛ መጥታ ስንነጋገር በስመ አብ ወልድ መንፈስ ቅዱስ የእውነት ነው የምነግራችሁ። በቃ እኔ እላለሁ በጣም ብዙ ጊዜ እላለሁ ልጆች እናት ቤተሰቦቻቸው ጋር ሌላ ሰዎች፣ መምህራኖቻቸው ጋር ሌላ ሰዎች፣ ጓደኞቻቸው ጋር ሌላ ሰዎች፣ እህት ወንድሞቻቸው ጋር ሌላ ሰዎች የተለያየ ማንነት እንዳላቸው እኔ ከገባኝ ቆይቷል። አብዛኛው ወላጅ ግን የሚመስለው ልጆቹ የተናገሩት ቃል በሙሉ ትክክል፣ ምንም የማይዋሹ በቃ ሁሉም ወላጅ እኔ አልፈርድም ማንም ላይ። ምክንያቱም ህጻናት አሁን የሁለተኛ ክፍል ተማሪ 8 ዓመት ማክሲመም የ8 ዓመት ልጅ ይህን አይነት ውሸት ልትዋሽ ትችላለች ብላ እናት ባትጠረጥር እኔ አልፈርድባት። እሷ በቃ ሲጀመር ቤት ከሄደች በኋላ የምትፈልገው መጫወትና መጫወት በቃ ምንም ደብተሯን መንካት ማየት ምናምን አትፈልግም። ሁላ ባትማር ደስ ይላታል። ከዛ ማሚ ስለዚህ ስለ ክላሱ ስለኛ ክላስ ኢንቫይሮንመንት የነገረቻት እሷ ጋር ያለው እውቀት ምንትንና አንደርስታንዲንግና እኛ እየሰራንበት ያለው መንገድ ፈጽሞ የተለያየ። ከዛ ተነጋገርን በደንብ ልጅቷንም በደንብ በቃ ግንዛቤ እስክታገኝ ድረስ ውሸት እስከምን ድረስ ሊሄድ እንደሚችል ውሸት ምን ሊያስከትል እንደሚችል ምናምን እናትየው እንደውም በቃ በድንጋጤ በጣም ነው ያለቀሰችው። እኔም በጣም አዝኜ ነበር በሰዓቱ። ለኔ በቃ እንደዚህ ስርዓት ያላት ልጅ ስለሆነች በዚህ ልክ ተዋሻለች የሚል እምነት አልነበረኝም። እና ከዛ መባባል ያለብንን ተባብለን ብዙ የዋሸቻት ለእናትየው ብዙ ያልሆኑ ነገሮችን ሆነዋል ተደርገዋል ምናምን እያለች የነገረቻትን ነገሮች በሙሉ ክሊር አውት አድርገን ተነጋግረን ለመፍታት ችለናልና አሁን እዚህ ጋር ማለት የምፈልገው ምንድነው ልጆች ትምህርት ቤት የሆነውን ያልሆነ በቃ መተው ሲነግሯችሁ እያንዳንዱ ሙሉ 100% እውነት ነው ማለት አይደለም፣ 100% ውሸት ነው ማለት አይደለም። ግን ይሄ ነገር ደግሞ ሁሉም ተማሪ ጋር አይደለም። ግን አሉ አሁንም እስቲል እኔ ዘንድሮ ራሱ ኖቲስ ያደረኳቸው ልጆች አሉ እዚህ ጋር ክላስ ውስጥ ያለው ከኛ ጋር ያላቸው ነገር እና ቤተሰቦቻቸው ጋር ያለው ነገር ፈጽሞ ሰማይና ምድር ነው። በቃ ለራሳቸው እንደሚመች ከቤተሰቦቻቸው ትኩረት እንዳያጡ የቤተሰቦቻቸውን አድናቆትና ምስጋና ላለማጣት ጥፋት እንኳን ቢኖርባቸው ጥፋታቸውን እንደምንም አንሻፈው ሌላ ሰው ላይ ወይ መምህራን ላይ ወይ ጓደኞቻቸው ላይ ወይ ፓርትነሮቻችን ላይ ያሳብባሉ እንጂ ቢሞቷት እነሱ ጥፋት አጥፍቻለሁ ይቅርታ ብለው ቤተሰቦቻቸው ጋር በትክክለኛው መንገድ ማውራት ወይም ደግሞ ማንነታቸውን ይዘው መቅረብ አይፈልጉም። ሁልጊዜ እነሱ ጨዋ ሁልጊዜ በቃ ፐርፌክት ምናምን አይነት ሆኖ መታየት የሚፈልጉ የተወሰኑ ልጆች አሉና ወላጆች ሁልጊዜም ከልጆቻቸው ጋር ስታወሩ የሚነግሯችሁ ነገር ምን ያህል እውነት ነው። እያንዳንዱ ነገር አሁን ከኔ ጋር በየቀኑ ኮሚኒኬት የሚያደርጉ ወላጆች ልጆቻቸው እንዳይዋሹ እያገዟቸው ነው በሌላ ቋንቋ። ግን ጠፍታችሁ በሆነ ጊዜ አንዴ ጭራሽም ሳናያችሁ ሴሚስተር አመት ምናምን የሚያልቅ ጊዜ የሚያልቅ ወላጆች አላችሁና በተቻለ መጠን ልጆቻችሁ የሚውሉበትን ትክክለኛውን አዋዋል ትክክለኛውን ቀን ያሳለፉትን ነገር ከነሱ ሰምታችሁ ከመምህራኖቻቸው ብታረጋግጡ አንደኛ ልጆቻችሁ እንዳይዋሹ ታደርጋላችሁ፣ ሁለተኛ የልጆቻችሁን ትክክለኛ አዋዋል ታውቃላችሁ፣ ሶስተኛ ደግሞ የቅርብ ክትትል ማድረግ ለራሳችሁ ለልጆቹ በጣም አሪፍ ነው። እወዳችኋለሁ።